ምንድነው የምትሉት? ምን ነው ቆይ አሁን ምን ነው ባህልን ያበላሸው? ምኑ ነው? ባይኖሩ ልክ ናቸው አሉ። ያንን ባህል እቺ ልጅ እኮ ኢንፍሉዌንሰር አክተር ናት። ፊልም መሰራ፣ ቲያትር መሰራ፣ ድራማ መሰራ ልጅ ናት። የነበረውን እውነታ ነው በቪዲዮ ያሳየቻችሁ። ከዛ እናንተ ብቻ ስለ እናንተ ትክክል ናችሁ ስለምት ይሄ የአማራ ባህል አልነበረም። ባህል ነው ብላችሁ የምታስተዋውቁት ባህል አይደለም። ሪያሊቲ ይሄ ነው። ያው የሆነ ነገር እናንተ ካላመናችሁበት፣ እናንተ ካልደገፋችሁት፣ በእናንተ መንጋስር ካልገባ አይበልባቸው። እግዚአብሔር ይጠብቃቸው፣ መድኃኒዓለም ይፈውሳቸው። ግን ይሄ አሁን እኛ የሰማነው ወሬ ይወጣብሻል። ላንቺ ብለን ነው። አያገባቸውም። ልክ እንደ ማነሱማ ሜርሲ ጎልድ እንደምትባለው እኔ ባይዘው ሜርሲ ጎልድ ነግራቸው ነው ጋይስ። አናገርኳት ምናምን አወራን ምናምን ነገር። ከዛ ያለብሽን የልጅቷን ገንዘብ መልሽላት፣ እንደዚህ ያርገሻታል ምናምንና ጥሩ አይደለም ላንቺ መልሽላት፣ ስምሽ እንዳይጠፋ ነው ስላት፣ አዎ ልመልስላት ተነጋግረናል፣ ለሪሲት ምናምን ብለናል፣ እልክላታለሁ። ነገር ግን ልጅቷ እየገባች በየቦታው ስሜን እያጠፋች ነው፣ ስሜን እየጠራች ነው አለች። በነገራችን ላይ ማንሽ ማሪ እኔ ጋር የምትሻወራችሁ ልጅ አውርቻታለሁ፣ አልካደችም፣ አዎ ብላለች። ግን በየቦታው እየሄድሽ ስሜን ልንገርሽ ብዬ ነው በየላይቡ እየገባች ስሜን ታጠፋለች ብላሻለች። አዎ ልንገርሽ ብዬ ነው። ባይዘዌ ጋይስ ይሄ እኮ ፈርጥ እኮ ነው። እነዚህ የሚያብለጨልጩት ናቸው። አያችሁት? ማነሽ ለወሬ እንዳሞች። ወይኔ ጋይስ እናንተ ደግሞ ማናት ይባባላሉ እዚህ ጋይስ። እኔ ምን ስማ ጠራ ምን የምታወሩት? እኔ እኮ እናንተ ናችሁ እኮ የምታስቡኝ። ገብርኤል ማናት ትባባላላችሁ በኩብት ጌታው ከመጀመሩ ነው። እኔ ስም ስነግራችሁ የምታውቁኝ ጋይስ። ስም ስጠራችሁ ስንቶች ታውቃላችሁ? እዚህ ሚዲያ ላይ እዚሁ ቲክቶክ ላይ ያየነው ቪዲዮ ካልሆነ ጻፉን ብቻ ማለት ምንም አንቀራም። የፈለጋችሁን ስንጻፉ አውቀናታል። እንኳን አወቅሻት ይኖራል። እንኳን አወቅሻት ፕሊዝ ጋይስ 50 ሺህ አስገቡት፣ 100 ሺህ አስገቡት። መድኃኒዓለም እነዚህ ሲወሪ ጋይስ። እኔ ነኝ ወሬ የምወደው፣ እነሱ ናቸው ጋይስ ወሬ። እናንተ ናችሁ ወሬ የምትወዱት ቤተሰብ። እስኪ በኮመንት እኛ ሊያ በጣም ነው ወሬ የምንወደው ብላችሁ ኮመንት አድርጉ። ኮመንታተር እንድነግራችሁ እሺ በሉ። ሊያ እኛ በጣም ነው ወሬ የምንወደው በሉ። ልቾ ለወሬ ሞት ምንድነው በሉ። ኮርስ ልቾ በሉ። ልቾ ወሬ እኛ ብላችሁ ኮመንት ላይ እኛ ወሬ በጣም ነው የምንወደው ልቾ በሉ። ለወሬ ሞትኩኝ አይደለም። ምንድን ልቾ ቱርክ ብር ይሰራል። ምን ወሬ እንደሰማ ልቾ በጣም ነው ወሬ የምንወደው በሉ ጋይስ። መደዳውን ካላችሁ እልል ደግራችኋለሁ። ሊያ እኛ ወሬ እንወዳለን፣ ለወሬ ሟች ነን ልቾ። ሌሎቹ በሉ ሁላችሁም ኮመንት ላይ ደርድሩት ጋይስ። እኛ ወሬ እንወዳለን በሉ ኮመንታተሮች ሁላችሁም አንድ ላይ በህብረት። ከዛም እኔም አወራዋለሁ ብቻ ለምን አታውሪ የምትልም ማለት ወሬ እወዳለሁ እንወድኖዲ ልቾ ለወሬ ሞትኩኝ ሾካካኔን አለችኝ። እቺ ደግሞ ጋይስ አትሉም? አትሳቁ። በስነ ስርዓት ኮመንቱ ላይ ልቾ እኛ ወሬ እንወዳለን ብላችሁ ኮመንት ጻፉ። ከዛም ነግራችኋለሁ። ለወሬ ሞትኩኝ ያ ለወሬ ሞትኩኝ ያዬ ወሬ ወዳለው ወሬ አልኩ። እኛ ወሬ እንወዳለን ኮመንት አድርጉ። እኛ ወሬ እንወዳለን ብቻ ነው ያልኳችሁ። እኛ ወሬ እንወዳለን ኮመንታተር። ለወሬ ሟች ነን አላልኩሽም? ሟቹን ለምን እንደምትሞቹ እኛ ወሬ እንወዳለን እያላችሁ ኮመንት ጻፉ። እኛ ወሬ እንወዳለን አውሪልን በሉ።
እኛ ወሬ እንወዳለን አውሪልን በሉ። ባንወድ ኑሮ እዚህ ምን እንሰራለን? እውነት ነው። አይ ሰው ሲያምን ደስ ሲል ባንወድ እዚህ ምን እንሰራለን? ሊካንቻ አንበልጥም። ውይ ማሬ እኔ ወሬ እንወዳለሁ አምጪጣኔ ነው እኔ ወጣ ሰው አለሞቅ እኔ ወሬ አልወድም። ባይዘው ማሬ ምን እኔ ወሬ የምወድ ነው ይመስላችሁ? አወራላችኋለሁ እንጂ ወሬ አልወድም። እኔ አወራላችኋለሁ እንጂ ወሬ አልወድም። በአካል ብታውቂኝ ይናፍቅሻል ከኔ ጋር ወሬ ማውራት። ማሬ ምን ከኔ ጋር ቁጭ ብዬ ማዋራት ይናፍቅሻል። ጓደኛ ሁኚ ቤተሰብ ጭራሽ ነው ማላወራሽ። መቤቴ ነው በሉ። እኛ ወሬ እንወዳለን፣ እኛ ወሬ እንወዳለን። ጻፏ ወሬውን እኮ ስለምታሳምሪው ነው። እውነት ነው እሱ የቡናው ነው። የኔ ፍቅር እንደዚህ እየተጨሰበት ካልጣምማ ታዲያ ምን ዋጋ አለው? እንደ ነው እንዲህ ነው እንጂ ጨሰሰሰስ እያደረግን ነው የምናወራው። እሺ እኛ ጋይስ ኮመንቱን መረዳውን እኛ ወሬ እንወዳለን አውሪልን ብላችሁ ካላላችሁ አልነግራችሁም። እኛ ወሬ እንወዳለን ፍንጭ ስጭን ለሱ አይደለን። እኛ ወሬ እንወዳለን በሉ ያልኳችሁ። ሀበሾች አት እኛ በይ አጭበርባሪ እሺ እኔ ወሬ ወዳለው የስ እኔ ወሬ ወዳለው እያላችሁ ኮመንት አድርጉ ጋይስ። በጣም ነው ግን ወሬ የምትወዱት። በስመ አብ ወልድ ቻል አድርገው ሆዴ እኔ ግን ወሬ ወዳለው ስታስጠይ ግብር ቢነርጉልኝ አሁን ስድብ በማርያም ማዳም ውጡ ከዚህ ጥሩ ከዚህ ሳልነግራችሁ ይሄንን ያልኳችሁ ጋይስ ወርቄ ባልፍ ያልኳችሁ ይሄንን ነው ያልኩት። 18 ብለው ሸጡልኝ ያልኳችሁ ይሄንን ነው። 14 ላሳያችሁ ነው ያደረጉት። ይሄንን ያልኳችሁ ይሄን ወርቅ ባልፍ ነገርኳችሁ 18 ብለው ነው የሸጡልኝ። በሉሻው ያ ቱርክ 18 ብዬ 14 ነው ሊያሾ ባለፈው ትዝ ሲለኝ ነው ያደረኩት። ላስታውሳችሁ ልነግራችሁ ሻሻ ሰሩ ሻማሪ ቱርክ ነው እዚህ አይደለም። ቱርክ ነው ማሪ እዚህ አይደለም። 18 ካረም ብለው 14 ካረም ሸጡልኝ። ከብዙ ጊዜ በኋላ ኢትዮጵያ ሳስመረምረው እንትን ነው 14 ነው ማለት ወርቂቱ ምን አለች? ምን ታደርጊዋለሽ እንግዲህ ምንም ማድረግ አይቻልም። ወርቂቱ ረፊ እንዴ ነገሪኝ ማናት አልነገርም ማለት ነው። የምራችሁ ነው ገምር ግን ስምነግራችሁ መስሏችሁ ነው ጋይስ። 50 ሺህ ያስገቡታ ፍቅሮቼ እኔ ማረጉልኝ። ኧረ አልተሳደብሽም። ተሳደብኩ እንዴ ጋይስ? ስሳደብ ስታፕ በሉ እሺ የኔ ወዳጆች። ደግሞ ጎንደሬ ነኝ ትኛለሽ ጋይስ። በነገራችን ላይ እናንተ ስላላችሁኝ ምናምን የሚመጣም የሚቀርም ነገር የለም። አይደለችም ማለትም መብታችሁ ነው። ናትም ማለት መብታችሁ ነው። ናትም ስላላችሁኝ የምታመጡት ነገር የለም። አይደለችም ስላላችሁም የምታመጡት ነገር የለም።
እና እዚህ የለመዳችሁት እዚህ ውጭ ሀገር ተቀምጣችሁ እንደዚህ አይነት የለመዳችሁትን ኮመንት እዛው እርስ በርሳችሁ ተስጣጡ። እናት አይደለችም እንኳን አልሆንኩኝ እከክ ይሄ በጣም ነው የሚያስቁት። ጋር እንትንም አይደለችም እንትን ነኝ አለች እንትንም አይደለችም እንትንም አልተወለደች ነኝ እመኝ በማርያም ምን ይቆን የምርሽ ነው የምራችሁ ነው። እና እናንተ እንድታምኑ ምናምን ነገር የግዴታ ወይኔ እንደዚህ እያልኩ ላውራላችሁ ያማችሁ እንዲዘራልኝ ሰው እኮ ነው። ዘሮች ቤተሰቦች አሉ ልጅ ስታምኝ አይደለም ሳታምኝ 10 ዓመት ተቀመጭ ምንሽ እንዳይቀርብኝ ነው ወረኛ ወይስ የማሰባስበው ለእንትን እያልኩ የምሰበስበው ብር እንዳይቀርብኝ ነው። ዛሬ እንትን እርዳታ አለብኝ ነውና እርዱ እንደዚህ አርዱ ምናምን በዘር መታችሁ የምትሰጡት ምናምን እንዳይቀርብኝ ነው። ነፍጣ ጆ ብለው ከሚያስቡትና ለማስረዳት እናንተን ከሚጋጋጡት ጋር እንደዚህ አይነት ወሬው ከኔ ጋር እንዳትቆም። እኔ ሚዲያ ሰው ነኝ። ስለ ዘርም ስለ ብሔርም አያገባኝም። ስለማየው ሶሻል ሚዲያ ላይ ስለሚወራው ወሬ ግን የመናገር መብት አለኝ። መብቴን ነው እየነገርኳቸው አለ። የኔ መብት ለመንካትም ሆነ ለመቀማት አትሞክሩ። የእናንተ መብት የመናገር የመዛለፍ የመሳደብ መብታችሁ ከፈተ ህሊናና ጭንቅላት ካላችሁ ስለ እውነት መናገር ካልሆነ ግን እናንተ እንደስ እንዲላችሁ ነው ወይ እንትን ነው ስለሚባል ስላለው እውነታዊ ነገር አታውሪ ብላችሁ በብሔር አታክ ለማድረግ በብሔር ለመሳደብ እንዳትሞክሩ። ስትሳደቡ ሰው እንትኑን የሚያከብር ባህሉን ዘሩን የሚያከብር ሰው አይዛለፍም። ለጆሮ የሚዘገንን ለጆሮ የሚሰቀጥጥ ሃይማኖት ያለው ብሔር ያለው ቤተሰብ ያለው ሰው በዛ ደረጃው ወርዶ የተሳደባችሁ የእናንተን ካልቸር ላሳያችሁ ሰው አይ እንደዚህ ነው ምናምን አንቺ አታስተምሪኝም። ባይዘው ስለ ባህሌም ስለ ካልቸሬም ስለ ማንነቴም አንቺ አታስተምሪኝም። የኔ ማር እንደዛ ብላችሁ ካወራችሁ ደግሞ ትላንትና የዛሬ 6 ዓመትና 7 ዓመት እኛ እንደ ኢትዮጵያዊ ብለን ስናወራ ቁማችሁ ስራም እንዳትረሱት ብለን ነው የምነግራችኋለሁ። በነገራችን ላይ እንዲህ ብላ ነበር ስትሉ የነበራችሁት አንደኛው እነማን እንደሆናችሁ አይ ነው አንደኛው ከዛሬ ላይ ጽጌሮያን የአማራ ልጅ ላሊበላን እንደዚህ ብላ በለማኝነት አስጠራች። ላሊበላ አዲስ አበባ ላይ መጥቶ ምንድነው የሚያደርጉ? አሁን እነዚህ የሰራችሁ ልጅ ምንድነው የሚያደርጉት የሚያሳዩ? ሁሌ ጧጧት በየሰፈራችን መጥተው ይሄንን ነገር ያሳያሉ። ይሄንን ነገር ነው ያሳየችው ልጅቷ። ቲክቶከር ናት፣ ኢንፍሉዌንሰር ናት። አምጥታ ካልቸሩን አሳየቻችሁ። በቃ አለቀ። ምክንያቱም ሁላችንም እያየነው ያደግነው ነገር ስለሆነ ማለት ነው። እየተፈጠረ አዲስ የጨመረችው ነገር ወይ ደግሞ ከባህሉ ያለፈ ነገር አርጋ ቢሆን ኖሮ ልክ ናቸው። ይሄ አሁን ያላችኋቸው ሴቶች መጥተው በየቦታው በየበሩ በየሰው ደጅ ላይ እንደዚህ አይነት እንጉርጉሮ እያሰሙ ብርም ይሁን ምንም ይሰጣችኋል። እያየን ያደግነው እውነታ መቀበል አትፈልጉም። እውነታ ሲነገራችሁ በማህበር ትመጡና ትሳደባላችሁ። እንደዚህ ነው ባህላችንን ለማጥፋት እንደዚህ ነው ጠል ስለሆኑ ምናምን። ይሄ እናንተ ነው ውጭ ሀገር የምትኖሩት ናቸው። ለምን ኢትዮጵያ የሚኖሩት እንደዛ ይሉ? ለምን እዚህ ሀገር ላሊበላ ክልል ላይ ያሉትም አማራ ክልል ላይ ያሉትም ጎንደር ክልል ላይ ያሉትም ወሎ ክልል ላይ ያሉትም ለምን አልተናገሩም? እኛ ተከባብረን እንጂ እናንተ እንደምታወሩት ሚዲያ ላይ እንደምታስነሱት ሁካታና የዘር ብጥብጥ የዘር ጥላቻ እንደምታወሩት የሚያስብ የለም። ሰው ብቃቱንና ችሎታውን ነው የሚያወራው። ችሎታውን ደግሞ ሪል የሆነውን ነገር ነው የሚያሳያችሁ። ሚዲያ ላይ ያይ ምንም አሁን እንደ እውነት እናውራ ከተባለ ምንም ጥፋት የለባትም። ምንም ያጠፋችሁ ነገር የለም። ግን ምንድነው እናንተ በራሳችሁ ጭንቅላት የምታስቡት? አንድ ሰው እንዲህ ነው ብሎ ከተናገረ ነው በቃ ትክክል አዋርደዋለች ማለት። ጽጌ ያደረገችውን ቪዲዮ በየቤቱ በር ላይ ቆመው እናቶች እንደዛ ያደርጉም። በዚህም ጉርጉሮ አይለምኑም፣ አይጠይቁም። እውነታውን ለምን መቀበል ትፈራላችሁ? ባህል ነው ከተባለ ባህሉን አሳምራን ያሳየቻችሁ። ምንድነው ይሄ የሚያሰድበው? እውነትን እንነጋገር ከተባለ ግን እውነትን አፈልጉ። እናንተ የምትፈልጉትን ኢሹ ይዛችሁ መጣችሁ ሚዲያ ላይ ማራገብ። እንደዚህ ነው ምናምን ያማችኋል እንዴ? በሚያምር ኤዲቲንግ በሚያምር ፀጉር ሽሩባ በሚያምር የባህል ልብስ ቪዲዮ ሰርታ ያሳየቻችሁ። እውነቱን ንገሩን ካላችሁ ማለት ነው። ቆሻሻ ነገር ቦካ ለማኙና ተቀዳዳ ምናምን ላሊበላ ነኝ ብላ መታ ቪዲዮን አላሳየቻችሁ። ባህሉን ያሳየቻችሁ። ስለ እውነት ተናገሩ። ስለምን ጥላቻ ስለምን ብሔር ነው የምታወሩት? ስለምንድን ነው የምታወሩት? አዲስ የወጣበት ነገር አለ፣ ቪዲዮ ላይ የተጨመረበት ነገር አለ።
ማለት እኛ ያየን ያደግነው ይሄን አይደለ? ይሄን አላየንም? በየቤታችን መተው እንደዚህ ያለመኑ